ደጌ ክብሬናት ማረጌ ሽታ አንቺ ያላህ ስጦታ مثل الحي والميت رواه البخاري كعبي موسى تيزو كموسى أبات رضي الله عنه الله ملكم سراتشون يودد الله تشونا قال اندهالو قال النبي كن دهالو صلى الله عليه وسلم يا الله صلاة الله سلام برساتشو ليهم مثل يزاق اللسب أمسا يوكو يمان الذي ياق اللسب يذكر أمي يستوس ربه جيتاون أمي يستوس والذي ياق اللسب دمو لا يذكر الله ما يستوس سوكو مثل الحي بهيون دال سونا والميت عند موت سوكونو مسالياتشو رواه البخاري زغبوت الله اكبر شوفوا ሁለታችንም ህይወት አለን ብለን ነው የምንንቀሳቀሰው ማንና ማን አላህ ከነሱ ያድርገን ከነማ አላህን ሁሌ ከሚያስታውሱት አላህ ከነሱ ይጠብቀን ከነማ አላህን ከረሱት ሰዎች ነሱላህ فانساهم انفسهم فانساهم ذكر الله ነሱላህ አላህን ረሱት እሱ ማስታወስ ምን አደረገባቸው በሰበባቸው ምክንያት ፈለማዛጉ አዛغ الله قلوبهم ልቦቻቸው ሲደርቁ ልቦቻቸው አደረቀባቸው አላህን ማውሳትን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከዚህ በባሰ በሚያስፈራ ምሳሌ ሰጡት ራሱ ሆኖ ሐዲሱ ማለት ነው ራሱ ሆኖ ሁለት ቃል ብቻ ተቀየረ مثل البيت الذي ወይም ደግሞ البيت الذي يذكر الله والذي لا يذكر مثل الحي والميت كما قال صلى الله عليه وسلم الله የሚወሳበት ቤትና ይሄ ጉዝ አካል ነው አይደለም ብሎኬት ግርግዳ ምንጣፍ ቆርቆሮ ጣራ ያለው ምንድነው ቤት ነው ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ አላህ የሚወሳበት ቤት አሉ ስለዚህ ቤቶቻችንን ምን ልናደርግ ነው የሚገባው አላህ የሚወሳባቸው ብቻ በቁጥር አንድነት እና አላህ ማይወሳበት ቤት አላህ ካልተወሳበት በደሞ ቤቱ አደገኛ አጥር ቢኖረው ካሜራ ቢኖረው ሶፋው ማሳጅ የሚያደርግ ቢሆን ጥቅም አለ የለውም እንዲያውም የሷሃባዎች ቤት የነበረው ምንድነው በጣም የደከመ ቤት ማለት ነው ስለዚህ ቤት ግን ያሰኘው ምንድነው ውስጡ ለይል ሲሰገድበት ውስጡ አላህ ሲፈራበት እንዲያውም ሰውየው አላህን እውነተኛ አስተዋሽ መሆኑ የሚታወቀው የት ነው በሰው ፊት አይደለም ብቻውን ሆኖ አሉ ነብዩ ሰለላሁ ዐለይሂ ወሰለም ከሰው ገለል ብሎ ففاضت عيناه አሉ አይኑ እኮ አነባች በምን የተነሳ አላህን ፈርቶ ይሄ ሰውዬ ምን ስር ሆነ አላህ ጥላ ስር ከሚሆኑት ሰዎች ውስጥ ሆነ ስለዚህ በማንኛውም ሰዓት ጋፊል ልብ ሲኖርን ቶሎ ልንነቃ ይገባል በሽታ ነውና ማለት ነው ሰዎች ምን ይላሉ አሁን አይታችኋል ድሮ በአገራችን ማይታወቅ ነገር መንገድ ላይ ጋውን የለበሱ ሰዎች ደም ብዛት ሰው እየጨረሰ ስለሆነ የዚህ ክፍለ ከተማ ጤና ጣቢያ ከምናምን ኢንዱስትሪ ጋር በመተባበር መሃል መንገድ ላይ መሃል አስፋልት ላይ ሰዎች ምናቸው እየተለካ ነው ደምና ስኳራቸው ይገርም ደምና ምናቸው ስኳራቸው ዲናቸውስ መቼ እየተለካ ነው ጋፊል የሆነው ቀልባቸውስ መቼ እየተለካ ነው በተለይ የሰው ልጅ ልቡን ከሚያደርቁ ነገሮች ውስጥ ሰልክ ነው ኸይር ከሆነ ማታይበት ትገባለህ የሆነ ነገር መመልከት ትጀምራለህ ሃይላይት ብለህ ትገባለህ አንዱ ወጥመድ ሌላው አሳይታችኋል ወጥመድ ውስጥ ከገባ በኋላ መውጣት ያቅተዋል አይችልም ተፈራግጦ እዛው ይቀራል ልክ እንደዚህ የሰው ልጅ ቀለበት ውስጥ ይገባል ቲክቶክ በሉት ዩቲዩብ ሾርት በሉት ያስገባዋል እንዳትዘናጋ መሃል ላይ ዲን ይመጣል ከዛ የሌሎች ሃይማኖት ይመጣል ኳስ ይመጣል የፊልም ይመጣል የቀልድ ይመጣል አንተ ዝም ብለህ ብቻ ወደታች ነው ነፍስህም ወደታች እያለች አይደለ እስክሮል ወደታች ከዛ ልክ አንድ ሰዓት ምናምን ቆይቶ ወይ ዳታው ሲያልቅብህ ወይ ደግሞ ስራን ወይ ትምርት እንዳለ ትዝ ሲል ወይኔ ብለህ ብድግ ስትል ልብህ የእውነት ሞቶ ማለት ነው የእውነት ለምን ሰይፍ አለ እዛ ላይ ብልግና አለ አላህን የሚያምፁ ሰዎች በአደባባይ መተው አሁን ባለንበት ነብዩ እኮ ያሉት ይሄንን ነው ለወደፊት እየባሰ እንጂ እየተሻለ አይሄድም ያሉት ፈጣሪ የለም ብለው በአፋቸው የሚያወሩ ሰዎች መጥተው ጭራሽ ደግሞ እነሱ ጥያቄ ሆነው
does God exist ይላል እውነት ፈጣሪ አለ ማስረጃ አምጡ ይሉናል እኛ am khuliqu min ghayri shay'in am humul khaliqun am khuliqu ተፈጠሩን min ghayri shay'in ያለ አንዳች ነገር am humul khaliqun ወይስ እነሱ ራሳቸው ፈጣሪ ናቸው ሌላው ይመጣል እኔ በሰው ልጅነት ነው ማምነው ይላል ብትፈልግ እስላም ሁን ብትፈልግ ክርስቲያን ሁን ብትፈልግ ዛፍ አምላክ ይሁን ሰው መሆን ይበቃል ይላል ሰው መሆን አይበቃም አውዙ ቢላሂ ሚነሽ ሸይጣን ረጂም የተናገረው ሰውየው ትልቁ የዓለማችንን ክህደት ነው ሸይጣን ብዙ ሰራዊቶች ይዟል አሁን ባለንበት ዘመን አላህ ምንድነው ያለው خلقتكم علن በማን አንደበት በነብዩ ሰለላሁ ዐለይሂ ወሰለም على الحنفاء ጥርት ባለችው በነብያት ሁሉ ሃይማኖት በእስልምና ላይ ፈጠርኳችሁ ኑሩ በእስልምና ስትሞቱም ولا تموتون الا وانتم مسلمون ሙስሊሞች ሆናችሁ ቢሆን እንጂ እንዳትሞቱ ይሄ ነው ትክክለኛው እምነት ዛሬስ ሰውነት ይበቃል ሰው መሆን ቁም ነገር ይባላል ለሰውነትማ እና አቡ ጀህልም ሰው ናቸው እነ ፊርዓውንም ሰው ናቸው እነ ቃሩንም ሰው ናቸው አይደሉም እነ አብደላህ ኢብኑ ሰሉልም ሰው ናቸው ግን የጀሃነም ጓዶች ናቸው لا يستوي أصحاب النار وأصحاب الجنة أصحاب الجنة هم الفائزون لا يستوي أي استكاكلوا أصحاب النار يأسات ጓዶች وأصحاب الجنة يجنة ጓዶች أصحاب الجنة እነዚህ የጀነት ጓዶች እኮ هم الفائزون እነሱ እኮ ናቸው የድልና የስኬት ባለቤት ያላህ ባሪያዎች ሆይ ልብ የእውነት ለመረመራት ስትሞት ታስታውቃለች እንዴት ታስታውቃለች አላህን ላውሳ ስትለው ልክ ሀንግ እንደተከራ ሰው ከከበደ ታማሃል ወንድሜ መዳኛህን ፈልግ አልቅስ ጌታዬ ሆይ በቃ በለኝ ብለህ በሱጁድ ተዋደቅ ቁርአን ልትቀራ ስትል ልክ ሀንግ ይሄ መታነቅ እንደታነቀ ሰው የሚከብድ ጉሮሮ 20 ሰዓት እንዳወራ ድርቅ የሚልብህ ያላህን ቃል ስታወሳ ከሆነ ስለ ኳስ ስለ ፊልም ስለ ሌላው ስታወራ ደግሞ እንደ ሄሊኮፕተር ጣጣጣጣጣ ምትል ከሆነ ታማሃል ታከም ዛሬው ያደገኛ ሞት መጥቶ ሳይነጥቀም ማለት ነው እንመርምር በየሄድንበት ሁሉ ሳናፍር አላህ እንዲህ ብለዋል ነብዩ እንዲህ ብለዋል እያልን ምናወራ ሰዎች ነን ወይ ይዋቸው ሌሎች ሃይማኖቶች ቢሞቱ ታዘቡ አላህ ይመልሰናል ቢሞቱ ያመኑበትን ነገር ይደራደሩበታል አይደራደሩበትም የሆነች ለስኬት ይብቁ ሱፍ ተለብሶ ሴልስ ሪል ስቴት ግዙ ምናምን የሚል ሰው ምን ያደርጋል እስከ መጨረሻ ቁልፉን ዘግቷት ከነበረ ሌላ ቀን ከረባት የሚለብስ ከሆነ ማን ነው እንትን የሚቀረጽ ቀን ካሜራ የሚቀረጽ ቀን ከረባቱን ያወልቅና የመጨረሻዋን ቁልፍ ይከፍታትና አንድ ስትቀር እንደምንም አድርጎ ክሩንና መስቀሉን ያወጣታል ለምን በሃይማኖቱ ስለማያፍር ፕሮቴስታንቶችን ወሰዷቸው መድረክ ሲሰጣቸው እንኳን ኢየሱስ እንዲህ አርጎ ይላል እኛስ ሙስሊሞች አላህ ይዘንልንና ከክርስቲያኖች ጋር ስንሆን በተለይ እና ፈጣሪ እንዳለው ፈጣሪ የሚል ስም የለውም አረብኛውን መተርጎም አይደለም ወይም አልኻሊቅ የሚለውን ስሙን መካዲ አይደለም ስሙ ማን ነው አላህ ነው ጥራው አትፍራ አላሁ ኻሊቁ ኩሊ ሸይ አላህ ሁሉም ፈጣሪ ነው በሄድክበት ስሙን አውሳ ጥራው ከፍ ማለት ከፈለክ ከፍ አድርገው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል ብለህ ሳታፍር ተናገር ትራምፕ እንዲህ ብለዋል እንኳን እየተባለ እየተወራ ነው በቀን ውስጥ እንደ እብድ ስንት ባህሪ የሚለዋወጥበት ሰው ኦባማ እንዲህ ብለዋል እየተወራ ነው አይደለም እገሌ የሚባለው መሪ እንዲህ ብለዋል ተብሎ እየተወራ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል ብለህ ሳናፍር ልንናገር እንገባው ይሄ እውነተኛ አላህን ማስታወስ ይባላል اللهم اجعلنا ممن يذكرك دائما ابدا 95 حديث عن ابن عباس رضي الله عنهما قال النبي صلى الله عليه وسلم نعمتان مغبون فيهما كثير من الناس الصحة والفراغ رواه البخاري عن ابن عباس كعبد الله بن عباس رضي الله عنهما اللهم الكام سراتشون يودد الله تشونا تيزو قال اندهالو قال النبي صلى الله عليه وسلم يا الله نبي يا الله صلاة الله سلام برساتشو ليهون دهالو نعمتان
ሁለት ጸጋዎች ኒዕማ አንድ ጸጋ ማለት ነው ኒዕመታን ሁለት ጸጋዎች መግቡኑን ችላ የተባሉ ሰው የተዘናጋባቸው እኮ ናቸው ፊሂማ እነዚህ ሁለቱን ጸጋዎች አስመልክቶ ከቲሩን አብዛኛው ሰው ተሰናግቶባቸዋል ሚን الناس ከሰው ልጆች ውስጥ ሚን الناس አብዛኛው ሰው እኮ የተዘናጋባቸው ሁለት ጸጋዎች አሉ ማንና ማን ናቸው الصحة ጤንነት والفراغ ትርፍ ጊዜ ሁለቱም እዚሁ ምድር ላይ ያለን ይወሰዳሉና አላህ ይዘንለት አላህ ቀብሩን ያስፋለት አንድ የዛሬ 2 ዓመት አካባቢ ያጋጠመኝ ወንድም ነበር የሆነ ሰፈር አካባቢ የሆነ ጉዳይ ነበርኝ የሆነ ሰሞን በጣም መላለስ ነበር ታክሲ ተራዋጋ የሆነች ቀለል ያለች ካፌ ያለች እዛ ህንጻ ላይ ይሄ ቦዲ ቢልዲንግ ሰውነት ክብደት ማንሳት የሚባለው ደግሞ ይሰራል ብዙ ወጣቶች ይገባሉ እና አንድ ልጅ እዛ ካፌ አየው ስለነበር ሙስሊም አይመስለኝም ነበር እኔ አላህ ያሳያችሁ ግን አላህ ይዘንለት ከዛ የሆነ ቀን ከካፌው ባለቤት ጋር ተጨቃጭቀው ጥያቄ አለን ብለው መጡ ይቅርታ አንተኛው ሙስሊም ነህ እንዴ አልኩት አዎ እንዴው መሐመድ እኮ ነው መባለው አለኝ የነብዩ መሐመድን ስም ይዘህ ጀማዓ እኮ ስትመጣ አላይህም አልኩት ኡስታዝ የሰላቱን ጉዳይ ዱአ አርግልኝ ትንሽ ከብደኛል አለኝ ከጥያቄህ በፊት እኮ የሚቀደመው እኮ ስለ ሰላትና ስለ ኢስላም ማውራት ነው ስለ ሌላው ጥያቄ ብታወሩ ምን ጥቅም አለው ብዬ ጥያቄው ተረሳ ስለ ሸሪዓ በደንብ አወራ ተለቅ ያለም ልጅ ስለነበረ አግብተሃል ወይ ወንድሜ ያልኩት ኧረ አላገባሁም አለኝ ወላሂ ይሄ እጁ መቼም ሰው ከለፋ አላህ ካገረለት ያገኘለ እጁ ይሄ ብረት የሚያነሳበት ደረቱ ከዚህ ነው የሚጀምረው ቢያስገባ እኔን ራሱ ምሽክ ያረጋኛል ተመልከቱ ሰው ለለፋበት ነገር ይወፈቃል ከዛ በጣም ብዙ ነገር ማውራት ጀመረ በዚህ እድሜ ያላገባህ መቼ ነው የምትጀምረው አልኩት አይ ቆይ ትንሽ ወደ ዲኔም መመለስ ፈልጋለሁ ምናምን ይያለ ብዙ ወሬ ያወራል ብዙ ምክር ጫን ያለ ምክር መከርኩት የሰላትህን ነገር ሳትል ረመዳን ላይ እኮ በጣም ስትሬት ነኝ አለ ከረመዳን ውጭ ሳልኩት ቀያዝ ለቀቅ አደርጋለሁ አለ በአላህ ይሁንብህ ስልክም እንለዋወጥ እኔ መከታተልሃለሁ የሰላትህን ነገር አደራ አልኩት መጀመሪያ ስለ ሽርክ ምንም አወራን እንደዛ አይነት ነገር ውስጥ የለም ሚቅም ይሄ ድቤ ምናምን የሚልም ልጅ አይደለም ከዛ ሱብሃንአላህ አንድ ሳምንት አልቆየም ወንድሞቼ ደወለልኝ አሰላሙ አለይኩም ማሜ አልኩት ወዳጄ እያለ ያለቀሰ ነው የሚያወራኝ ምን ሆንክ አልኩት እንደዛ ለግላጋ የነበረ ልጅ ፈገግታ ብቻ ነው ፊቱ ላይ ካንሰር በሽተኛ ተባልኩ አለኝ ወረቢ ይሄው በጌታዬ 3 ምዬ ነገርኳችሁ ሳልጨምር ሳልቀንስ ምን አይነት ካንሰር አሉ አልኩት የአንጀት ካንሰር ተብያለሁ አለ በጣም ደነገጥኩኝ ከዛ ላረጋጋው ሞከርኩ የኛ ሀገር ህክምና በብዛት አልኩት አንዴ ማሽኑ እንትን ነው ይላሉ አንዴ ምንድነው ይላሉ ለአላህ ብለህ በአላህ ላይ ተስፋ እንዳትቆርጥ መጥቻ ይሃለው አልኩት ሄድኩ ወረቢ እንግዲህ እቺ በሽታ አጋጠመችኝ ብሎ እሱ በደወለልኝ ወዲያው ነው ሄድኩት አይኑ ነጭ ሆኗል ይሄ ጎርጉዷል እንቅልፍ እምቢ ብሎት አያችሁ በቁሙ ለምሳላችሁ ግን እንደዚህ መንፈራው አላህ እኮ ይሁዳዎችን አላቸው ነህኑ አብናኡላህ እኛ የአላህ ልጆች ነን አሉ ድርቅ ነው አላህ ምን አላቸው ኢዳን እሺ እንደዚህ ከሆነ ፈተመነው الموت እስቲ እውነተኛ የኔ ባሪያዎች ሆናችሁ ሞትን ተመኙ አላቸው ሞትን መንፈራው ምን ሆነን ይመስላችኋል እሱ ዘንድ መቆም ያለንን ስንቅ ስለምንፈራ ከዛ ይሄ ወንድም ይገርማችሁ አይኔ እያየ አላህ ቀብሩን ያስፋለት እኔ እንዴት ዝባኛል እምላችሁ ያው ምን የቀጭምባት ሰው አይደለም ሰውነቱ ምን ነው ቤተሰቦቹ ደና ቤተሰቦች ናቸው ህንድ ይዘው ሄዱ ለህክምና ከዛ ከስር አንጀቱን ቆርጠው ለማውጣት ይሄ ካንሰር ያለበትን ቦታ 2 ኦፕሬሽን ነው የሚያስፈልገው ተባለ ከዛስ ምን ሆነ አንድ ኦፕሬሽን ተሰርቶ አገር ሂድና በደንብ አገግመህ ትመለሳለህ ተባለ ሲመጣ ደወለልኝ 6 ወር ምናምን ታከመ ጨረርም ሰተውታል ምንም ሰተውታል አልጋ ላይ ተኝቶ ስገባ ምን ይመስላል መሰላችሁ ልክ ሰው ያው እኛ እንግዲህ ማለት እንደዚህ እንደሆነ እንዳተረሱት ነው አልጋ ተኝተንበት ስንነሳ
ህፃን ልጅ ነገር ያደረበት ይመስላል አይደል ወይም ያለበት ብርድ ልብሱ ተፈልሶ እንጂ ያን የሚያክል ወንድሜ ስጋ ለካ ከላይ ላይ ይረግፋል እርገፍ ብሎ መሐመድ ይታላል መሐመድ እኮ እሱን ልተባለው ቁጭ ብሎ መብላት አቅቶት በጣም ደቆለት ምግብ በተኛበት በትንሹ እያደረገች እህቱ ታጎርሰዋለች ከዛ ምን ቢለኝ حتى እዛ ህንድ ያለ ተደዋውለን ነበር እንደው አላህ ጤናዬን ይመልስልኝ እንጂ አችን ነው የፈለኩበት ከዚህ በኋላ ከመስጂድ አታጣኝ ማለት አላህ ተውበቱን ይቀበለው አላህ ተውበቱን ይቀበለው ይሄ ነው እኮ ተውበት ማለት አይደል ተውበት ማለት ከተራራ ላይ መውደቅ ነው እንዴ አይደለም አላህ አፊያዬን ይመልስልኝ ከምን በፊት ይሄው ነፍስ ገርገራ ጉሮሮ ላይ ከመድረሱ በፊት ተውበተልኝ አላህ ተውበቱን ይቀበለው ወንድሜ አለኝ እንደው ከጎንህ ነው መሆነው አለኝ ብቻ አላህ ጤናዬን ይመልስልኝ والله አላህ ይመልስልህ አልኩት መጣ አገር ውስጥ የሆነ ያህል ጊዜ አገግሞ ለመሄድ እየሄድንም 2-3 ደቂቃ ከጓደኞቼ ጋር ጠየቅ ነው ሲበላ የቻለውን ያህል ሊያገግም ሞከረ ቦርቶት ሜደጌ ክብሬናት ማረጌ ኦሜ ሽታ አንቺ ያላህ ስጦታ